ቆረጥሽ ነፍስና ስጋውን አይደለም እሻይ በቃ አስረገሽው ቃሪያውን ምን ታስረግዘሽ ልትለቂው ነው እንዴ የልጅ ምግብ ጠፋብኝ በቅርብ የሰራሁት አይመስለኝም አሁን ስትወጂ ይመጣልሽ እኔ የኢትዮጵያ ህዝብ አሁን ነው የምትፈርደው የኢትዮጵያ እኔ አልሰለኝ ምንድነው እኔ በጾም እጄ እንዳልነካው ይሄ ምንድነው እኔ እኔ ቅርጹን እየሳተብኝ ነው ቂጡን ቁራጭ ይሄ አሁን ከነካ እጆይን ቁራጭው ትሻለ ልክ የተበሰንጠረ አይንሽ እንደዚህ ነው እንዴት አይዞ ነው የሚበላው ቃሪያ እናንተ ቤተሰቦቻችን ዛሬ እቺ ልጅ ደግሞ ይዛኝ የመጣችው የቤት ያፈራው እንግዳችን ከዚህ በፊት ኢንተርቪው አድርጋታለች ናፍቆትን በልጅና ተያዥ ጉዳይ ነው በስኬትነት ሶሻል ሚዲያ ላይ በጣም ትንቀሳቀሳለችና እናትነት ላይ ትኩረት አድርጋ ነው የምትሰራው ከኛ እናቶች በላይ ማን ይተንትንስ አይ እናትነትና ስራ ነው ነገር ቶፒኩ የነበረው ሰው እንደዚህ ያርጎ ለወለደ ደግሞ በላይ ባናቱ ማሳያ ሊያለች እሷ ጋር ማለት ትባላለች አዎ እባካችሁ እኔ ጋር መምጣት አለባችሁ ብላ ጋብዛናለች ቆይ መጣው ሰላም ለዚህ ቤት ማለት እንዴት የነ ማለት ቤት ነው ያለሽ እኔ ስለተነከና አፍቁን ገፋዋት ሰይጣን እየተጨሰ ነው እዛም ሲጨስ እንደዚህ ይቻላል የምራችሁ እንዴ እያንጦሮጦሮሽ ብታመጣኝ ቡና ፐርቸስስ ያለበት ነው ወይኔ ጉዴ አንቺ በአካል እንዴት ነው የምታምሪው በጣም ተይ ያስደነግጣችሁኝ ራሱ ሳሚ ተነግሮሻል እኮ አይደለ ቀን ነው እንትን ያላረኩት ሰርፕራይዙ ታዲያ ምን ላይ ቀኑን ከነገርንሽ ሰርፕራይዙ ተበላሽ በጣም ደህና ነሽ ምን እግዚአብሔር ይመስገን በጣም ደህና እናትነት እንዴት ነው በወጣትነት ደስ ይላል ሶስት ልጆች አንቺ ደግሞ አከታትለሽ ነው ያለሽ አዎ ሶስት ልጅ ማለት ሳይንሱ ሳይንሱስ እንዳይጠረስ ረጋቢ ልስማችሁ ራቃልኩኝ በጣም ቶሎ እኮ ነው አይባል ቶሎ ወለጂ ነው ግን በየአመቱ ልጅ ነው ቆይ 9 ወር 9 አሁን በኬኩሻና በቅመም መሃል ግን እኮ እናንተም እንደዛ ነው የወለዳችሁት ታይናቴ ታያሁንማ አንቺ እንዳታውቂ ሊያ ስንት ነው ልዩነታችሁ እኔ 9 ወር ያለ ማለት ልደቷን እያከበርኩ የ3 ወር ጉዝ ነበር እኔ ደግሞ የ6 ወር ጉዝ ነበርኩ ሰው ተቀራረበ እንደውም አንቺ ቀደምሽ ሌላ ገባ ብዬ ነው ሶስተኛው ለሁለቱም እኮ ተማመንን ሶስተኛውማ ጋፕ አላቸው አመት ከ8 ወር ጋፕ አላቸው ፍርዱን ከዚህ ልጀምር ኢትዮጵያ አይ በቃ ታዩ ኢትዮጵያ ህዝቡን ታዩ አይ ፍረድ የጤና ባለሙያም አከታትሎ የወለደም ሰው እንግዲህ ምላሹንና ፍርዱን ይስጣል እኔ ፎቅል ያቀፈች ሳማኝ አቤት እህት ግን ታላቅ ስትሆን እንዴት ከመ ወይኔ በስመ አብ እቺ ደግሞ በጣም አይደለ ግን ወንዱ ራሱ እኛ ጋር በስመ አብ እንደ መጀመሪያ ልጅ አይደለም ይንከባከባው በጣም ሁለቱንም ቼክ ያረጋቸዋል ራሱ በእውነት እኔ እኮ ቀጥቅጦ ሊገላት ነው እኔ አሁን ለፍርድ ካላቀረብኩት በእውነት ትልቁ ኧረ በስመ አብ የነዚህ ደግሞ ፍቅር እንትን አንዳንዴ አባቷ ሲወጣ ታለቅሳለችና እንትን ተረት እየነገረ ምናምን ይሸውዳታል በእውነት እሱ እስከሚወጣ ትልቁ እንትን ነው ሰነፍ በጣም እንትን ናቸው ነይልኝ ማየኔ ኧረ ወይኔ ይኸው ልጁ ርቦት እኮ ነው እናንተ ምን ሆኖ ነው ትላላችሁ ምግብ ጥጄለታለሁና የልጅ ምግብ ኤክስፐርት እኛ ምን እንሰራለን የልጅ ምግብ ኒውትሪሽኒስት ዛሬ መታችሁ ዛሬ ወደ ስራ እኔ ነኝ የምሰራው ምንድነው የቀቀልሽለት ምን ጀምሯል 10 ወሩ ከሆነ 10 ወር 9 ወር ሊሆነው ነው አትክልትም መብላት ይችላል ወተት ስጋ እንቁላል ታቅፍ የሚዞረው የሚለውን ሰው እየታስተውሻለሽ ልጅ እንዲጠነክር ብሩ እንዲሆን ነው ምናምን ይላል ወይ ጫማስ እኔ ራሱ ለልጁ ምግብ ልስራለህ እና እንደዚህ አይነት እንትን መፍዘዝ አይወድም ቡና ልቀይራት አስነሳሽ በጣም እንደዚህ እኔ እኮ የርሟን ብታፈላ እንዴት ይጀምራል መሰለሽ ቡና አረ እስቲ ሞቅ አድርጊው አመሌን ታውቂ የለ ናፍቆት ለእናትሽ ናፍሽ አድርገሽ ግቢ ጓደኛዬ ደፋ እያልሽ መተሽማ የበረሃ ጓዴ ማይ አነባበሩ ጋግረሽ እውነት ምን ነው አይ በጣም ነው የምወደው ይሄማ ማዘርጋግሮ ነው ያመጡላት ልጠይቅሽ ነው እንዴት የእናት እንደሆነ ያስታውቃል ሌላስ ነገር የሚወጣልሽ መስልሻል አፋችን ላይ የምናደርገው ነገር
አይ ጥሩ ነው። ሊያ የጾም ምግብ ስለምትወድ ምንም ችግር የለም። እኔ ጾም ምግብ ወዳለች የቴን ፈረንጅ። ስለዚህ በቃ አንቺ ሰላጣ ትሰሪያለሽ። እንጣልሽ አልቀረልሽም። ልጄን እያስታሹ ነው። ኧረ እኔ ምግብ እንትን በይ ጣድ አድርጊውና ነይ እናቴ ብቻዬን አልችልም። ምን ልሰራለት ነበር አልሽኝ ማዬ? ድንች ኦልሬዲ ተቀቅሏል፣ እንቁላልም ተቀቅሏል። እሺ በቆስጣ ምን እንደምታረጊለት? ድርቀት እንትን እያለ ስለሆነ ቆስጣ። እሺ ምን እንደምታረጊለት ቆስጣው? በቃ ትንሽ በኦሊቭ ኦይል ጠብ እናደርግና ጠበስ እናደርጋታለን። ከዛ አንድ ላይ ማሽ አድርገን እሺ እንጠብስበት መጃች። እዚህ ጋር ምን ታረቁ? ቆይ ይሄን ድንቹ ላውርደውና እንትን ልበል። በሰላ ድንቹ ኦልሬዲ በስሏል። ጎበዝ ነሽ፣ አመጣጥነሽ ነው የምትሰሪው ነው። ሁሉም እናት እኮ ለልጁ ግን አይሆንም የምትይው እናት ራሱ ለልጁ ግን ያውቃል። አንዴ በጣም በእውነት ስትወልድ እኔ እንደዛ ነበር። አቤት አንቺ ግን ወልደሽ ታሳድጊያለሽ አይደል? ግን በቃ እናትነት ራሱ የሚያስተምርሽ ነገር አለ። እኔ እንቅልፍ በጣም ነው የምወደው ምናምን ምቾቴ እንቅልፍ ለሊት ተነስቼ ልጅ ማጠባ አልመስልም ነበር ድሮ በእውነት። ከዛ ግን ኢማጂን በየ2 ሰዓቱ እየቀሰቀስሽ ነበር አንታጠው ቤተኛ ራሱ እሱ ነው ቁጭ ቤት እሱን ነው መልሽ። ተፈጥሮ ራሱ ነው የሚያስተምርሽ እናትነት አይደል? አዎ ተፈጥሮ ሞመንቱ ራሱ እንትን ይልሻል። ሊያ አቤት ሊያ ወይዬ ነይ ሽንኩርት ከተፋ የለም ዛሬ ነይ። እየጠጣች ነው መሰለኝ እንዴ ቡናውን ለብቻው መጠጣት ጀመርሽ? እኮ ፈራታለሁ። እሺ በቃ ልጅሽን አብዝቼበት ደግሞ እንደገና እንዳላስታምመኝ ድርቀት ሌላ ህመም እንዳልፈጥርበት። ግን አሁን ከፍ እያሉ ሲመጡ በቃ ወደ መደበኛ ምግብ ምናምን ይመጡ የለ ትረሻለሽ። ይሄ የልጅ ምግብ ጠፋብኝ። በቅርብ የሰራሁት አይመስለኝም። ትወጃለሽ። አሁን ስትወጂ ይመጣልሽ። ወይኔን ታርሻለሽ። እኮ አባብሮኝ የበላው ኧረ ስራውን ስሪ ሊያ። ሳይሽ ምንም ስራ የመስራት ፍላጎት ትበያለሽ ከልጁ ምግብ ላይ። ታጥቤ ነው የጀመርኩት ሆዴ እንጂ ተመችቶሻል። ከዚህ ልጀምረው እንዴ? ምኑ መብላት ጀምሪ። አልጀመርሽም ለካ እስካሁን። ለባበሮ ምንድን ነው? ሽሮ አለ፣ ሰላጣ። አዎ ሰላጣ ትስባል ያያለች። ሽሮ ገኛ ካልገቡ ወይ ሰላጣ ልትሰሪ ነው ወሰንሽ? አቤት ዛሬ አለፈ። ለካ ሽንኩርት መክተፍሽም አይቀርም። ለሆዴ ያሉት ይደርሳል፣ ሌሊያ ግን ይብሳል ብሏል አሉ። የት እንዳገኘ ለሆዴ ያሉት አይ ወንድሜ ነው እንጂ ቀስ እንደውም ትፈጥኛለሽ ነው የሳቀሽ። የሊያ ግን ይብሳል እኮ ሆድሽ ይብሳል ነው። እሱ ትክክል በይልኝ። ሶሻል ሚዲያ ቆየሽ ከጀመርሽ ማይ ቅድም ስገባ እያወራን ነበረ መግቢያ ላይ እና ነጠቅሽ። ሶሻል ሚዲያ ላይ ትንቀሳቀሳለች እያልን ነበር። ምን ያህል ጊዜ ሆነሽ? አሁን ኤግዛክትሊ 1 አመት። 1 አመት። ምንድነው ግን ያነሳሳሽ ሶሻል ሚዲያ ለመጀመር? ያው በፊትም ብዙ ሩቅ አይደለም ለሚዲያው። በርግጥ እሱም በደንብ ቁጭ ብለን እየበላን ነው የምናወራው። ሩቅ ያልነበርሽበትን ለተመልካች እያሳየን ነው የምናወራው። ምንድነው በቃ ያው ረጅም ጊዜ ቤት ተቀመጥኩ። ከብዙ ነገሮች ራኩኝ እና እንደውም ባለቤቴ ነው ገፍቶ ፖስት ያደረገው ማለት ይቻላል። ዋው እንደዚህ አይነት ባሎች በጣም መልካም ባል ነው። የሚስቶች ቤታቸው መቀመጥ የሚቆጫቸው ባሎች ያው በጣም ይብዙ እግዚአብሔር ይመስገን። እንደውም እኔ ነኝ መሰለኝ ለስሙ ነው ፊት ያለ እንጂ ብዙ ነገር እሱ ነው የሚያግዘው። የምትፈልጊ ከሆነ አታነካኪ። ግን ለልጄ እየሰራ ነው። ልጄ ተራበ። የተመጣጠነ ነገር ለልጄ እየሰራ ነው። አንቺ ተስበሳጭቼ እጁን ቆረጥኩት። እኔ ደግሞ እጄን ያልሽ መስሎ የቃሪያውን እጅ አስቆረጥሽ። አልደርስብሽም። እኔ በዚሁ በሩቁ እቃይም ለብቻዬ እቃይም ለብቻዬ ጨዋ ነኝ። ታታሪ ነኝ። ታውቂያለሽ። ትበያለሽ። እሺ ነፍቆት ምንድን ነው ስንክ ያቃጥል ከሆነ ደስ ይለኛል። እኔ እኮ የሚያቃጥል ነገር እወዳለሁ። ታውቂያለሽ። ማየልሽ ምግብ ግን እንደምትፈልጊ ሆኖ ይሁን አበላሽውብሽ አላቅታምኝ በሱ እንኳን በጣም ሊያ እንትን ሆናለች። ነዋ አንድ ቀን አብልተሽላታል መሰለኝ። እኔ አሁንም ቢሆን ይልካለች። እኔ አሁን ደስ የሚለኝ ግን ከመስራቱ በላይ ሲበሉልኝ ላብላሽ ጌታ እኔ ልሞክረው እንዳያለቅስ ነው። ትንሽ እንትን በይው
አዎ ማሽ አደርገዋለሁ። ዳርዳር ላለው ይምጣ። ወበዝናት ምን ልስራላቸው ምን ልጨምር ምናምን እላታለሁ ቤቶኝ በእውነት በጣም ነው እንትን እኔ በርግጥ ብዙ ሰው እንደዛ ይለኛል። መፈላሰፈው የልጅ ምግብ ላይ በጣም እባካችሁ ቃሪያ እንደዚህ የማይሆንባችሁ ሰዎች ትምህርት አዘል ቪዲዮ ላኩልኝ። በፍጹም ለስንት ላይፍ ሃክ ላይ ማለት ምንድነው እንትኑ ቁራጩ ነፍስና ስጋውን ቆረጥሽ? ነፍስና ስጋውን አይደለም እሺ አይሄድም። በቃ ወደዛ አንደኛ እግሩ ይቆረጥብኛል። እጁ ጉዳተኛ ለምን ታደርጊዋለሽ? ደግሞ አብስቶ ቃሪያ በጣም ነው የምጠላው፣ ግን በእጄ መንካት። እኔም ቃሪያ እንደዛ ነበር። ችግር የለውም ግን እንትኑ ይጠፋብኛል ነው የምልሽ። ቅዱ አይመጣልኝ። ምን እናድርግሽ? አሁን የቃሪያ የሚቀድ ኮሚቴ እናቋቁም ይሻላል። አፋፌን ከምትታስተምር ቃሪያ ቀደን እንሰፋለን ነገር ጀምር ላንቺ ሲባል ማሂ ስለ ባለቤቷ እያወራችሽ ነበር። ቁም ነገር ልጅ ተይኝና ቅድም ማን ነበር ስሙ ያልሽ? ሚካኤል አይደል ያልሽ? ባለቤቴ ያው ሚካኤል ይባላል። በጣም መልካም ባል እንደሆነ ሚስቱ መስክራለች። በጣም አይተን ሚስት ሰምቼሻለሁ። ትክክለኛ ምስክርነት የሚስት ነው ብለሻል። ሁሌ ትላንት እያነሳችሁ ነበር። ባይዘው ትክክለኛ አይመጣውም። ባይዘው ትክክለኛው ምስክርነት ሚስት ጋር ነው ያለው። ውጪ ስንሄድማ አዲስ ማንነት ይዘን እንሄዳለን። እማዬ ታግዢ ቡናው ጋር የነበርሽው ልጅ እኔ ቅዱ አልመጣልኝ። አስረገዝሽው ቃሪያውን ምን እንዳስረግዘሽ ልትለቂው ነው እንዴ? ሳዳቢጂ ጨርሽ እኔ እንዴ ምንድነው ምን ተጣመመብኝ? ኧረ እንደው የስንግ አምላክ ይፋረድሽ። በቃው እንደ ማይዬ ቃሪያ ክፍል ልትወስደኝ ነው። ትዕግስት በይሄንን ስጎ ነገ ፈርፈር አድርጊላቸው ቁርስ ሲወጡ። እሺ ኧረ በኢየሱስ ስም እንደዚህ እኔ ስንጉ የኢትዮጵያ ሕዝብ አሁን ነው የምትፈርደው። የኢትዮጵያ እኔ አልሰልሄ ምንድነው እኔ በጾም እጄ እንዳልነካው ይሄ ምንድነው? እኔ እንዴ እኔ ቅርጹን እየሳተብኝ ነው። እኔ በተወደደ ቃሪያ ተገቢ ስራ አይደለም። ዝም በያት ትስራ ትሰንግ። እንዴ አሁን ስንግ ትልቅ ነገር ሆኖ ነው። እሺ የመጨረሻ ሕዝብ አንቺ እንዴት ታደርጊያለሽ? አስተምሪኝ። እሺ ከሱ ለምን ትጀምርሽ? ከዚህ እንደምን ኦፕሬሽን ቆይጄን ታጥቤ መጣ። ንገሪ። አይ እስቲ ንገሪ። ወገኝ ወታት ስለነካው እስቲ እንዴት ነው ያደረግሽ? እሺ አሁን ንገሪኝ። ከየት ጀምር? እንደሷ ጀምሪ። አስተኛ ቁራጩ ቂጡን ቁራጩ። ይሄ አሁን ከነካ እጇ ይቆረጥ። ቁራጭው ትሻለ ልክ የተበሰንጠረ አይንሽ እንደዚህ ነው። እንዴት አይዞ ነው የሚበላው ቃሪያ እንዴ? አይደል ማለት? አዎ እኔ አወቀ። አይ እግዚአብሔር ጠንከር አለ መሰለኝ። አይደለም ቂጡን ቆርጠሽ ሞክሪው። ሊያ ቂጡ አይቆረጥም። ቂጥ እኔ አልቆርጥም። ይፍረድ ኢትዮጵያ። ቂጥ ቆርጬ ምን ሊተርፎ ነው ቃሪያው? በምን ተይዞ? እኔ ስሰራ ግን እንደዛ ነው የምሰራው። እሺ ምን አለኝ እኔ ከጭራው እንዴ ተዝረክርኮ ከሚሰነግ ኦፕራ ባይዞ ተለያየ። በደንብ አድርጊ ትዕግስት። በሱጂ አጠገቤ እንዳደርሽ ወይ ሰላጣ የተሰራ ታይካራችሁ ይበቃ። ይሄው ወተት ስጋ እንቁላል ታቅፌ የምዞረው ብሏል። የልጅ ምግብ እንዴ ነይ ላጉርስሽ። ከዚህ አንዱ እኔ ምን ነው ማቅረቢያ ላይ እኔ ስንግ ላይ እንዴ ትፈተኛለሽ ብዬ እግዚአብሔር በጣም ይፈትነኝ አስቤም አላውቅም ነበር። እንደዚህ ሰንጊው በሉና ላኩልኝ። እንደዛ ሰንገዋል። ትምህርት ስንግ ፈተናት ሊያ ስንግ ፈተናት ጓደኛዬ ለስንት የምትገመተው የልጇ ስንት ብር ነው? ናፍቆት አቤት ዘይቱን ዘቀዘቅሽ እያለች የወይራ ዘይቱን ብቻ እንዳይሆን እናቴ የወይራ ዘይቱን እኮ ነው። እግዚአብሔር ያሳይሽ ነው። እግዚአብሔር ያሳይሽ ነው። እኔ እኮ እንዲህ በሻይ ማንኪያ እንዲህ እኮ ነው ያደረኩት። እንዲህ አሳይተሽ ነው የምትመልሺው። ደግሞ እኔ አልበላም እኮ ሰላጣ በእናትሽ። ላንቺ እኮ ነው እንዲህ መሆን። ወይ ጉድ! ያ እንትን ሰላጣው እንትን አይዞሽ። አይ ብዙ እኮ ነው አይደለም ግን ለልጅ ይሄ አይ በቃ እንብላ። ለዛሬ ይጠቅመናል። እኛ ባባን በስንት ትግል እንዳበላን አይተሻል። እደለችን በራሱ እንዴ! አረ ሊያ ምግቡን ህፃን ልጁን አብልተን ስራተን ቁጭ አልን እኮ
ይመጣል ግን አሜንሽን አላስጨርሳለሁ እግዚአብሔር ስንት ሰዓታችን ስራ ተጨረሰን ስንት መዝሙር ጨርሰን ለዛው ምንም የተሰራ ምግብ ለማምጣት ሰርተሽ እንኳን አይደለም ስንግ አለብኝ አይ ስንጉ ወይ እሱ እንዳጨርሽ ስንጉ ወሬ አይነሳ ሰላጣ አለብኝ ሊያይ ግን ከፍ ያለ ትሪ የለም ነው ይበቃል ለሶስት አይደለ ዋናው ፍቅሩ ነው የሚለውን ጨምሪበት እሺ ኦልሞስት ሰሃን ነው ናፍቆት ከፍ ያለ ሰሃን ነው ከመጣሹ እሺ እንግዲህ እንጀራው ሲያምር ከቤቱ እንዴ ነችና ያገኘሽ እንዴ ትግስት ሰርፕራይዝ አረገችኝ ማሂ ራሱ ምግቡን የምታውቀው አይመስለኝም አረ ሰርፕራይዝ ምን ታገኛለሽ እንዴ ሰርፕራይዝ ምንም እጅሽ ያላረፈባቸው አሻራሽ ያላረፈባቸው የምግብ አይነቶች ምን ማለት ነው እንቆ ቀምሻለሁ ተጥዶ ቀምሻለሁ ሲተከከም አይተሻል እውነት ነው እዚህ ላይ መገልበጥ በእውነት አንቺ ልጅ ያበላሽ ወደቀ እንዴት ቻልሽው እዚህ ላይ መገልበጥ ተስፋ አስቆራጥሽ ቁጭ በይ እናማላፈላ ሰላጣውስ ተደፋ ሜንዲሹ ኮስ አይ ስንጉን ያረፈሽ ስንገሪ ታርገሽ በሳል አርጊላት ስንጉን ቤት ሆኖ ልጅ ማሳደግ ራሱ እናቴ በጣም ትልቅ ስራ ነው ትልቁ እንደው እቺ ነሽ እጇን የምትፈልጊ በምን ተጣጣቁ ምንድነው ስንግ ግን ባይ ዘ ዌይ እስቲ አሁን ኢትዮጵያ ህዝብ ይፍረድ እንዴ እጅ የሌለው ስንግ ቢቀርብ ዳዝም ማተር እንደሊያ አጋል ነው አይልሽ ነገርየው እኮ የኛ እናትና አባት ያው ይዝደማቸው እንላለን እናቴ ይሄን ብትነቂ እኮ እንዳንቺ ሸንካላ ስንከማምጣት እንዲቆርጥ አያቃጥልሽም ወይ ነው ሐሳቡ ጥበቡ እኮ እሱ ነው ናፍቆት አያቃጥልሽም ቃረ እኔ አላውቅም ተይኝ በቃ አሁን አካል ጉዳተኛ ስንጋ መጣሽ በቃ ሰላጣው ቃሪያ አለው አይደል ሰላጣው ላይ ቃሪያ አለ የነከረችዋን እኮ ቃሪያ ለሷ ተጠቀምኩ እሱ ይበቃል እንትን ላይ ጎበዝ ነሽ በእርግጥ አንቺ ኢኮኖሚ ማመጣጠን ምን ነው የምትወጂው ምግብ አንቺ ማለት ከጾም ባለ ሰላጣው ግን እንዴ ማን ነው የሚያደርገው አላመነችበትም ሊያ በቃ ሊያ ይቅር እኔ ሰላጣ ስለማልወድ ገፋሪ በቃ ለዛ እሱ ነው ችግሩ ማን አሸርባሸር ያደረገው ማን ይበላል አረ ያው በልጇ በወይራ ዘይት የተሰራው አሸር አይደለም ወይ ለወይራ ዘይቱ ስለ አረጋዋለሁ ወይራ ዘይት ነገር ለሱ ስለ አረጋዋለሁ እንጂ መቼስ ማርያም ይጣፍጣል ትግስት ራሱ ጨርፋ ቀምሳን ጨርሰው ነው አይደል ትግስት ማን ትግስት ነው ስሙ ቅጠሉ ራሱ ከነ እግዚአብሔር እንደፈጠረው እንትን እንዳለው ለመቀንጠስ ጥረት አላረክሽም እግዚአብሔር እንዳስቀመጠው አንተሻስ እንብላው ግን አይደል አዲስ ወረሽ አዲስ በሽታ እንደፈጠረ ያላ እንዴ ስንገና አረኩልሽ ያላገባው ቢሆን ናፍቆት ቆማት አስቀረኝ እንኳን በጊዜ አፈፈለ ማንም ያኮናት ያገን ፍጥነት ስላለው ፍጥነት ከቀልጠፈና እኛ ማገማ ስለሽ ነው አሁን ምን ሰራልሽ ማለት እሱን ያልኳት ስለተረካት ነው የመጣሽው አሁን ቲክቶክ ላይ ነው ያሉት ግን ወደፊት ማሰባቸው ሀሳቦች አሉ ወጥቶም ስለመስራት ምናምን በነገራችን ላይ ለኢትዮጵያ ሕዝብ ግልጽ ለማድረግ ያክል እቺ ልጅ ማለት የልጅ ሚካኤል ናንዬ የሚለው ቪዲዮ ክሊፕ ላይ እና የጥላሁን ገሰሰ ቆሜ ልመርቅሽ ላይ ያላቸው ልጅ ናት። ሰዎች ግን ያውቁሻል ሲያዩሽ አሁን ከስተሻል ነው ቀነስኩ ግን አንድ ወቅት ግን ወይ ና ቤቢዬ ያለሽበት ሰውነት ግን በጣም ነው የሚያምረው እንዳልኩሽ ገና አሁን ግን ቀነስኩ ቲክቶክም ላይ እየጠየቁኝ ነው እንዴት እንደቀነስኩ ኦልሞስት 92 ኪሎ ነበርኩኝ አሁን ወደ 79 አካባቢ ክሊፑ ላይ ግን ስናይሽ በቃ ሞዴልሽን ቅጥ ያለሽ ከሷ የሚያምር እስቲ ለእናትነት ተፈዋለሽ እሱን ግን ተመልሶ ይመጣል ከተንቀሳቀስሽ እኔ ራሱ ብታይ ሞዴል ነበርኩኝ እኔ በሌለው ሽቅቅ ብዬ ሞዴል አላስጨረሰችም ታይ እቃውን እየፈጀሽ ነው ትግስታይልኝ እኔ አጣጥበዋለሁ በቃ እቃውን እየፈጀሽ ነው ትግስታይልኝ እኔ አጣጥበዋለሁ በቃ ትግስት ምኑን ነው የሰበርሽው አታንገብግቢ አይ ሄዳለሁ ልጅቷን ሞግዚት እንደተፈጀ ስንት ጊዜ ሆነው የልጅ ሚካኤል ቪዲዮ ሞስት ወደ 5 ዓመት በላይ 5 ዓመት ከ5 ዓመት በላይ ሆኖታል። ተመሳሳይ ጊዜ ላይ ነው የሰራሁት ሁለቱንም። አንድ ወቅት
በቃ ይሄ እንዳለ ማስታወቂያም ቶሎ ክሊፕ ምናምን ይሄ አንዳንዴ የሆነ ጊዜ ያንቺ ጊዜ የሚመስል ያለው ታይም አለ ያለበት ሰዓት እንደዛ ነው። ተቀራራቢ ጊዜ ነው ሁሉንም የሰራሁት። ከዛ በቃ ወዲያው አገባሁ ወለድኩ። በቃ ቪዲዮ ላይ አንቺ ወጣሽ ባልየው ማፈፋ አረገ ቁጭ አደረገሽ። በስራ አጋጣሚ ነው የተዋወቅነው ከሱ ጋር። የእውነት እዛ ሙያ ላይ ነው ያለው ባልሽ እንዴ? አዎ የእውነት ቀረጸሽ ካስታ አደረገኝ። ዳይሬክት አደረገሽ? ካስታ አደረገሽ? ዳይሬክተር ነው አሁን ዳይሬክተር ነው፣ ሲኒማቶግራፈር ነው። ባይዘው በጣም ጎበዝ፣ በጣም ታለንትድ፣ በጣም ክሬቲቭ። እኔ እኮ ብዙ ሚካኤሎች ስላሉ ከፊልም ጀርባ ይሄን የምናውቀው ሊሆን ይችላል ባይተው ያው ከፊልም ከካሜራ ጀርባ ያሉ ሰዎች ብዙ ጊዜ ባለሙያ ነው ያውቃቸው ሳያውቃቸውም፣ ግን ያው አምሹር በቅርቡ የራሱን ስራ ይዞ መጥቶ ህዝቡን ያውቃል ብዬ አስባለሁ። በጣም ደስ ይላል። በደንብ ትደጋገፋላችሁ፣ ተቀራራቢ ነው። ከመቶ ካስት መሀል ነው የኔ አንቺ ካስት ያደረገሽ እንግዲህ አይደል? ከመቶ ሰው መሀል መጀመሪያ ለቪዲዮ ክሊፕ ካስት አደረጋል። ለማስታወቂያ ነበረው ማስታወቂያ። ከዛ ከሰው መሀል ስማው ጋር ነበር የሰራን ያን ማስታወቂያ እና በቃ ያን ሰሞን ተደራራቢ 2-3 ማስታወቂያዎች። ከዛ የጥላሁን ገሰሰ ክሊፕ ምናምን ወዲያው ሰራ። ከዛ ለራሱ ካስት አደረገሽ? ከዛ ለህይወት ካስት አደረገኝ። ለትዳር ካስት አድርጎ ዋና ገጸ ባህሪ ያደረጋል። ዋና ገጸ ባህሪ ያደረገኝ ነው። በጣም ደስ ይላል። የባለቤቴ እናት ናት አነባበሩ የጋገረች ታታ የሚካኤል እናት ባይዘው እሷን በጣም ነው የምታግዘኝ። ብዙ ጊዜ ከልጆቹን የምትይዝልኝ ስወጣም ቲክቶክ ላይ ብቻ አለኝ ናፍቄ ታውቂያለሽ። እንግዲህ ሁለተኛ እንግዲህ ነበረች። ልጆቹን የምትይዝልኝ እሷ ነች ስወጣ ማለት ነው። በጣም ነው የምታግዘኝ። በዚህ አጋጣሚ አመሰግናለሁ። እንዴ ቆይ እኔ ሁሌ ምግብ ስንበላ ጀበናዬን እንዲያዩ ልቤ ለሁለት ተከፍሎ ነው ምግብ የምበላው። እዚህ ምን ትሰሪያለሽ? ተከፈይ ነው ፍቁ ሂጂ ተነሽ። በቃ መቼ ነው የምትጠግቢው? በቃ አልጠግብም። ቡናውን አጠጪ እንዴ ይዘሽ ሂጂ። ቴካው ያደርግልሻል። ሂጂ ቡናውን ቅድሽ። ሁለት ሄደ ማየ ቅድም ላይቭ ሾሽን እየጠየኩሽ ነበር። ትልልቅ ሰዎች ነበር የምታቀርቢ ቲክቶክ ላይ። ላይቭ ሾው ማቅረብ በራሱ በጣም ከባድ ይመስለኛል። እና ምን ላይ ደረሰ አሁን? አሁን ለ2 ወር አካባቢ አቁሜ ነበር። አሁን ጀምሬያለሁ እንደ አዲስ። በዚህ አጋጣሚ የቲክቶክ ስሜ ማህሌታዊት ነው። ማህሌታዊት ፎሎ ያላረጋችሁ ሰዎች ፎሎ አድርጉ፣ ላይቭን ተከታተሉ። ያው የእናትነት ቢሆንም አጠቃላይ ስለ ወላጅነት ነው። አይ ወደ ቡና ይልኩ። እሺ ሂጂ ቡናውን ቁጭ። ያው ከልጅነት ጀምሮ ነው ጋዜጠኝነት ፖስት የማድረግና ፍላጎት የነበረኝና ከትምህርት ቤትም እንደዛ ነው። በተወሰነ ጊዜ ፖስት አደረግ ነበር። አዚዛ ነበር ፖስት አደረግ ነበር። ከዛ የተወሰነ ጊዜ ነው፣ ግን ዩቲዩብ ላይም የራሴ ሾው ነበረኝ ምናምን። ብቻ መንደርደሪያ ነው እንዳልኩሽ። እናትነት ብዙ ጊዜ ስለሚወስደው ከቤትም ሆኜ ይሄን ነገር ማድረግ እችላለሁ ጎበዝ እንጂ አይቀርም። በጣም ደስ የሚል ጊዜ አሳልፈን ወይ በጣም አንቺ ደስ ስትይ ልጆች ደስ ሲሉ ማየ ቴንክ ዩ በጣም ቆንጆ ጊዜ ነው ያሳልፈን። ያው እንደተለመደው አላገኛችሁትም። ተኝቶ ነው ባለቤቴንም ማለት ትምህርት ቤት ነው እንጂ ኖይ ነው እንዴ? ትምህርት ቤት ነው። ያየሁና ጠጭልኝ ቡና ፊ ባይዘ ከቦታው አይነሳም። እንደው ዝም ብለሽ ያየ በስኳር ነው የምትጠጪው ወይስ በመሸሽ? ግን ይሄ ማረግ የጎደለኝ ዛሬ ብቻ ነው። ሁሌ ነው አፍልታም አይደለ? እንዲህ እንትን ብለሽበት ግን ቆንጆ ቡና ነው የወጣው። ክብ ስታረጊው ነው እኮ ክሬዲት አልወስድ እጅሽ ስላለ ቆንጆ ቡና ነው ፈላሽ። ቅመማው ላይ ስለነበርሽበት ችርስ ማሂ በጀግንነት 3 ልጆች አላሳደገች። የቡና ችርስ ግን ወጣት እናት እኛ እንጀምራለን ዛሬ። ወጣት እናት ጎበዝ ነሽ የእውነት። ዲሲሽኑ ራሱ ይሄ መጥፎ ዲሲሽን ነው ብለን ሳይሆን ያንን ለመወሰን የሄድሽበት ርቀት ራሱ ቀላል አይመስለኝም። ስራ ላይ የነበረ የሚንቀሳቀሰው ቆይ በቃ ለልጆቼ ጊዜ መስጠት አለብኝ፣ ስራዬን ማቆም አለብኝ ብሎ በአንድ ጊዜ ሲወስድ ቀላል ውሳኔ አይደለም። ብዙ ነገር ተያይዞ ይመጣል። እኛም አድርገነዋል፣ ግን በቃ ወጣ ገባ እያለ ነው እንጂ በቋሚነት እንደዚህ ለመቀመጥ በደንብ ቆራጥነት ይጠይቃልና እንደዚህ አይነት ሰው ስናገኝ በደንብ አፕሪሼት እናደርጋለን። ሙሉ ክሬዲት እኔ እንዳልወስደው ሙሉውን እንዳልወስደው ባለቤቴም እንዳለ ይታሰብልኝ። ምክንያቱም እሱም ሰፖርት ስለሚያደርገኝ የእውነት
አንዳንድ ጊዜ እኮ ቤትም የምትቀመጪው ስለተመቸሽ ነው እንጂ ችግር ቢኖር ትወጫለሽ። ግን አሁን የገባኝ ነገር ነው። በቃ ቤት ተቀመጥኩና እንላለን። ለካ ግን ተቀምጬ ራሱ ልጆቼን በራሴ እጅ ማሳደጌ ታድዬ ነው። ለካ ብዙዎች የ3 ወር ልጅ ተወጥተዋል ከቤት እየፈለጉ መቀመጥ እና እኔም ጥሩ ሰፖርት ስላለኝ የተቀመጥኩትም በላይ የሚወለድኩት እኔ ፊት ለፊት ስላለው ብዙ ጊዜ እኔ ነኝ እንትን የምለውና አሁን በላዩን አቆሚው። እሺ አይ በላይ ወስሪ ደግሞ አሁን በላዩን ነው የምሰራው። ወለድበት 30 ከመግባትሽ አንድ ድገም እንደዛ ነበር ሐሳቤ ባይዘው እስከ 30 ዓመት ድረስ በአመት ነው። ከዛ ከ30 ዓመትሽ በኋላ ኢንጆይ ታደርጊያለሽ፣ ትሰሪያለሽ። እስከ 30 አይ እኔ እስከ 25 ነው ሞል አንድ ላይ ነች እኮ ሊያ ምንድነው? አንቺ አራት ዓመት ቀረሽ። እኔ 2 ዓመት ይቀረኛል እስከ 25 ዓመት የ4 ልጅ ቦልድ ባናብዬ ከዛ በኋላ እንደወጣት እስናናለሁ። እኔ ነኝ አራት ዓመት ቀረሽ። እኔ 2 ዓመት ይቀረኛል እስከ 25 ዓመት የ4 ልጅ ቦልድ ባናብዬ ከዛ በኋላ እንደወጣት እስናናለሁ። በጣም ደስ ብሎናል። ባለቤትሽን ሰላም በይልን እንላለን። ትልቁ ልጅሽ ማን ነው ስሙ? ብሩህ ሚካኤል። ብሩህዬንም ሰላም በይልን። ያላገኘነው እሱን ነው። ደስ ብሎኛል ስለመጣችሁ። አንዳንድ ቤት የሆነ ለሰዎችም ይሆን ቃስ ተስዶ አይቻለውና በአጋጣሚ እኔም ቲክቶክ ላይ ከዚህ በፊት በቲክቶክ ላይ ከሰዎች አዲስም ይሆናል የልጆቻቸው ልብስ እንዳለ ተሰበሰበና ለአዲስ አመት ለብዙ እናቶች ሰተናል። ዳይፐርና ልብስ እያደረግን ሰተናል። አሁን በአጋጣሚ ያልተወሰደ ልብስ አለ። እሱን ላምጣላችሁና በእድሜ ያልተከፋፈለም ዝም ብሎ እንደመጣ ነው ያለው። እሱን እኛ እንደምንሄድበት ቦታ እናንተ እንደዛ አድርጉት ለሚገባው ሰው ተባረክ እንጠብቃለን። አመጣላችኋለሁ። እሺ በነገራችን ላይ ብዙ ነው በጣም ቲክቶክ ላይ በጣም ብዙ ቅልብ ያላቸው ሰዎች አሉና አንድ ቪዲዮ ነው የሰራሁት። እኔ አቅሜ እንደውም ስላልቻለን እንጂ በጣም ብዙ ሰው ነው ሊሰጠኝ ፍቃደኛ ሆኖና ከነ ካርቶኑ የነበሩ ልብሶች ናቸው። አዳዲስ ልብሶች ናቸው። አብዛኞቹ አዳዲስ ልብሶች ናቸው። አሁን ዳይፐሩ ምናምን አልቆ ነው እንጂ በጣም ብዙ ሰው ነበር ያገዘኝ። በዚህ አጋጣሚ ሁላችሁንም በጣም ላመሰግን እወዳለሁ። በእውነት በጊዜ ሞላለት ያለው ለሌለው ሲያካፍል ይሄ ኢትዮጵያዊነታችን ውበታችንና በጣም ነው ደስ የሚለው። በጣም የተሰጠናል ተቀድሽ ቢሮ ከዚህ በፊት የልጅ ልብስ የተሰጠናል። እኛ ደግሞ በቤት ያፈራው ፕሮግራም የተለያየ ማህበረሰብ ክፍል ስለሆነ የምናገኘው በጣም ብዙ ይሄ የሚያስፈልጋቸው ሰዎች አሉ። አንቺንም ይሄንን ደግሞ ያበረከቱ ተከታታዮች በጣም ነው የምናመሰግነው። ይበል የሚያሰኝ የሰጠ ይሰጠው። እኔ ያው ለሸተት ያደለኝ ነኝ። እኔስ ማን ብሎቹንም ለመሳም ጊዜ የለኝም። ሳሚልኝ እሺ ማይዬ እናመሰግናለን። እናመሰግናችሁ። ቻው እንገናኛለን። ቻው ይልመድባችሁ እንግዲህ። እሺ ማይዬ እፎይ የዘልማድ አሰራር በቃ አዲስ የዕድል በር ተከፈተ። የንግዶን ሙሉ አቅም ገልጠው የተወዳዳሪነት መፍትሄ አግኙ። ለዲጂታል ሽግግሮ ሙሉ አጋር ሁሉንም ቴክኖሎጂ በአንድ ጣሪያ ስር ስማርት ኢአርፒና ቢዝነስ ኢንተለጀንስ፣ ክላውድ፣ የሞባይልና የዌብ መተግበሪያዎች፣ ኦን ዲማንድ ሶፍትዌር፣ በሳይበር ደህንነት፣ በኤአይ ኤምኤል እና የአይቲ አገልግሎቶች መድረኮችን አሁኑኑ ገዝተው ይጠቀሙ። ውስብስብነትን አስወግደን ሐሳብዎን ወደ ሶፍትዌር፣ ሕልምዎን ወደ እውን እንቀይራለን። ዘመኑ ባመጣቸው አዳዲስ ቴክኖሎጂዎች ሥራውን የሚያቀላጥፍና ትርፋማ የሚያደርግ አሻጋሪ ዲጂታል መፍትሄ እንሰጣለን። ንግዶን ለማዘመንና ትርፋማነቶን ለማሳደግ ታስበው የተዘጋጁ ከፍተኛ ጥራት፣ ደህንነቱ የተጠበቀ ፈጣንና አስተማማኝ አገልግሎት ያግኙ። አሸዋ ቴክኖሎጂ ሶሉሽን አክሲዮን ማርት መፍትሄው በእኛ፣ ስኬት በእጃችሁ።